ተመልካቾች እንግዲህ ወይዘሮ ሜላት ያናደዳት ነገር ለምንድን ነው? አቶ ሙዘከር እንግዲህ ድርጅቱን ለወይዘሮ ሉሊት ሰጥቷታል። ለሉሊት ለምን ሰጠ ይመስለኛል። ምክንያቱም በጊዜው ጠይቋት ነበር ማለት ነው። ሉሊት ደግሞ ሜላትን አትወዳትም፣ ታውቃላችሁ። የሆነች ጭራቅ ነገር ናት። ይንቀድሽ ከዚህ ድራማ ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች። ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ ይዘንላችሁ የመጣነው ላይቶችን ነው። አሴርና ሀና እንግዲህ አሴር እንደዚህ ቁም ነገረኛ ነው እንዴ? በጣም ጎበዝ ነህ ማለት ነው። ይህን በማድረግህ እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። ወይዘሮ ሜላትን ታቋታላችሁ። ብዙ ነገርን ያሳለፈች ናት። በጣም ብዙ ነገር አሳልፋለች፣ ውጣ ውረዶችን እና አሴር ደግሞ እኔ ጠበቃ ቀጥርልሻለሁ ብሎ ጠበቃ ቀጥሮላት እንደዚሁም ደግሞ እንትኗን ሰጥታ ነበር ማለት ነው። ይህንን በማድረጓ እውነት ለመናገር ደስ ብሎናል ሁላችንም ማለት ነው። የአሴር ጎበዝና ጥንካሬው እንግዲህ ይህን በማድረጉ በጣም ጎበዝ ተሻሽሎ ለሰው እየተረፈ ይገኛል ማለት ነው። ተምቹና አሲር እንግዲህ ምላሴን ጫማ የሚሰፋበት ቦታ ሄደው እባክህን ትሁትን አታስቀይማ፣ ፍቅሯን ተቀበላት ብለው ጠይቀውት ነበር ማለት ነው። ምላሴም ደግሞ እኔ ምንም የማውቀው ነገር የለኝም፣ ራሷ ናት ያመጣችብኝ፣ እኔ ምንም ያልኳት ነገር የለም እያለ ግራ ገብቶት ለመናገር ይሞክራል ማለት ነው። ይህም በማድረጉ ደግሞ ጎበዝ ነው ብዬ አስባለሁ። እኔ ብዙ ጫና ያለብኝ ልጅ ነኝ፣ ስለዚህ ይሄን ነገር ደግሞ ላደርገው አልችልም ብሎ መልስ ደጋግሞ ነግሯታል ማለት ነው። አሴርና ተምቹም ደግሞ ግባበት፣ ቆስቁሰው፣ ምንም ችግር የለም እያሉ እያበረታቱት ነበር ማለት ነው። ላስብበት ቆይ ያላቸው ነበረ። እንደዚሁም ደግሞ ሰላም ወሬ እንግዲህ ሰምታ ዝም ማለት አልቻለችም ማለት ነው። እውነት ለመናገር ታስቀኛለች ሰላምዬ ማለት ነው። ሰላምዬ እንግዲህ እየሮጠ ሄዳ ለእህቷ እየተናገረችው ነገር ምንድን ነው? በፍጥነት ሄዳ አሲር እና ተምቹ ያው ታውቃላችሁ እዛ እያለ ነው ትሁት መታ ምላሴን አፈቅራለሁ ብላ የተናገረችው ማለት ነው። ያንን በማስመልከት ደግሞ ስለዚህ እየሮጠ ሄዳ የተናገረችው ነገር ምንድን ነው? ቶሎ ምላሴ እንደሚያፈቅራት እንደሚወዳት ነበረ በፊት እያለችው ነበር። እሱ ከኔ ምንም ነገር የለም እያላት ነበረ። ትሁት እንግዲህ የምትወደውና የምታፈቅረው ምላሴን ነው። ይህንንም ደግሞ በግልጽ ነግራኛለች ሲላት ይህማ ሀና ጋር ልሄድ ብላ ለሀናም ነግራት ነበር። ሀናም ደግሞ ከራሱም መጠየቅ አለብኝ ብላ እንግዲህ እና እኔ ወሬኛ እያረግሽ ነው ወይ እያለች ነበር ማለት ነው። ወይዘሮ ሜላት እንግዲህ ያናደዳትና ያበሳጫት ነገር ምንድን ነው? ሉሊትን ታቋታላችሁ። ሜላትን ከድሮም ከመጀመሪያውም አልወደደቻትም ማለት ነው። እሱን ለማስተካከል ስትል ደፋ ቀና እያለች ነበረ። በዛ ላይ ብዙ ጫና አለባት ታውቃላችሁ። አሁን ድርጅቷ ግን መመለስ አለበት፣ ድምጻችን ይሰማ እያልን ነው። የወይዘሮ ሜላት ነገር አሁንም ይሁን ወደፊትም እያሳሰበን ይገኛል ማለት ነው። የሜላት እንግዲህ ታሪኳ ብዙም ቢሆንባትም አሁን ደግሞ አቶ ሙዘከር ሰብሰብ አድርጓቸው ነበር ማለት ነው። ስብሰባው ላይ እንግዲህ ተነስታ ወደ ቤት ሄዳለች ማለት ነው። ይህን ያደረገችው ሉሊትም እየተናደደ እንዴት ስብሰባ ንቃ ትሄዳለች እያለ እሷ የመሰላት ይቅርታ እለዋለሁ ብላ ከዚህም በፊት ለዩኤል ነግራው ነበረ። እንዴት ያቀረበልሽን እምቢ ትያለሽ ብሏት ነበረ። እሷም ደግሞ ብዙ ጫና አለብኝ እኮ ዩኤል ታውቃለህ ብላ ባለፈው አስረድተው ነበር ማለት ነው። ከዛም አልፋ ደግሞ ድጋሚ ተገናኝተው ዩኤል ጋር ለዩኤል እንግዲህ የጠበቃዬ ነገር እንደገና ደግሞ ብዙ የልጆች ያለ እሱን አሁን አግኝቻለሁ ቦታ ስላስያዝኩኝ ምንም ችግር የለም እኔ መሪ ሆናለሁ ለዚህ ለድርጅት ብላ ነግራው ነበር። እሱም ቀደም ብሎ ላይ ላቶ ሙዘከር አልነገረውም ነበረ። ስብሰባው ላይ ደግሞ ሜላት እምቢ ስላልሽኝ ማድረግ ያለብኝ ሉሊትን ነው ብሎ እንግዲህ ሉሊትን አድርጓት በደስታን የተቀበለችው ሉሊት። ምክንያቱም ሜላትን ከዛ ድርጅት መንጥቃ የማውጣት ፍላጎት ስላላት እሱም ደግሞ ወደ ሕክምና ልሄድ ነው እና ድርጅቴ እንዳይወድቅ ብሎ እሷን ሉሊትን እንግዲህ አንቺ ትቆጣጠሪያለሽ ሲላት ደስ ብሏት ነበር ማለት ነው። ከመጣም በኋላ እሱን ለማስተካከል ሙከራ ተደርጎ ነበረ። ግን በኋላም ላይ ስህተት ሳልሰራ አልቀርም ብሎ እንግዲህ ያደረገው ድርጊት ምንድን ነው? እንዴት ይህንን
አለማወቄ ነው። ሜላት እንደዚህ መመለሷን በኑሮ እሷን አረጋት ነበር በድጋሚ እያለ ነበረ። ሉሊት እንግዲህ እንኳንም እኔን አደረገ አልለቃትም፣ ምን ያህል እንደምጫወትባት እኔ ነኝ የማውቀው ብላ እንግዲህ ሜላት ማን እንደሆነች ሉሊት አላወቀቻትም መሰል አሁን ላይ ማለት ነው። ሜላት እንግዲህ በክብሯ አትደራደርም፣ ጎበዝና ጥሩ ሴት ጠንካራ ሴት ናት ብዬ ነው ማምነው ማለት ነው። እንኳን ይሄንና ብዙ ተቋቁማለች ማለት ነው። እናም ደግሞ ድርጅትሽ መቼ ነው የሚመለሰው? ተስፋ ትቆርጭበታለሽ ወይ ብሏት ነበር ማለት ነው ዩኤል። እሷም ደግሞ በፍጹም መቼም ቢሆን እኔ ተስፋ በራሴ አልቆርጥም፣ ማስተካከል እችላለሁ ብለዋለች ማለት ነው። እሱ እስኪመለስ ደግሞ እኔ ጠብቀዋለሁ እያለችም ስትናገር የነበረችው ወይዘሮ ሜላት አሁን ላይ ደግሞ ያው ታውቃላችሁ ብዙ ነገሮችን ስላሳለፈች ይህንን ለማስተካከል ጥረት እያደረገች ትገኛለች። በዛ ላይ ልጆቿ አሉ። ልጆቿም ስራቸውን እየሰሩ ጫማቸውን እየጠረጉ ነው ማለት ነው፣ ሰላምና ምላሴ። እሷም ደግሞ ይሄን ለማስተካከል ብዙ ቢፈጅብኝም ሁሉንም ነገር ማስተካከል እችላለሁኝ እያንዳንዱ ነገር ብላ ቆፍጠን ብላ ተነስታለች ማለት ነው። እውነት ለመናገር እኔ በጣም አሳዝናኛለች ማለት ነው ሜሉ እንግዲህ ታውቃላችሁ ብዙ ነገር ለፍታን ይሄን ስራ ያገኘችው ለምላሴና ለሰላምም እየነገረቻቸው ነበር ማለት ነው። ቤት ከሄደ በኋላ አንዲት የምጠላኛለች እዛ ድርጅት ውስጥ እና ከእሷ ጋር ወደዱሽ ሊወዱሽ ነው እንደሄድሽው የራሳቸው ጉዳይ እያለ ትላታለች። አንቺ ስራሽን ብቻ ስሪ ስትላት አይ ሰላምዬ ካለቃሽ ጋር እኮ ካልተግባባሽ በአንድ ነገር አሳበው ተዛ ድርጅት ያስወጣሻል እያለ ትነግራታለች። ከአሁኑ ሜላት ፈርታለች። ምክንያቱም ሉሊት ከድሮም ስላልወደደቻት። ከዛም በኋላ ስብሰባ አድርጎ ነበር ማለት ነው አቶ ሙዘከር ሊሄድ ስለሆነ ወደ ሌላ ሀገር ራት ግብዣው ላይ ስልክ ተደውሎላት በቃ ልጄ ናት የደወለችው ብላ ብድግ ብላ ስልክ ስታወራ ይህንኛው ባልደረባቸው ደግሞ እንዴት ተንቆ ወይዘሮ ሜላት እንዴት ይህንን የመሰለ ራት ንቃ ትነሳለች ብሎ እንግዲህ እሪ ይላል ማለት ነው። እሱም ደግሞ እንዴት ተረጋጋ እንጂ ልጇ ናት የደወለችው እሷ በልጆቿ የሚመጣባት አትደራደርም እኮ ሜላት ማን እንደሆነች አታውቅም እንዴ? ቆይ ምን አስበህ ነው እያለ ይቆጠዋል ማለት ነው። እውነት ለመናገር አዎ ሜላትን አውቃታለሁኝ ግን እሷ እና ካወካል ለምን እንዲትላለህ እያለ ይቆጠዋል። በእርግጠኝነት ሜላት ጎበዝ ጠንካራ እንደሆነች ሁላችንም እናውቅ ነበር ማለት ነው። ይህም በማስመልከት እንግዲህ ወይዘሮ ሜላት አሁንም ቢሆን ጥንካሬዋን ወደንላታል። ኤላና ሀና በምን ተገናኙ በምን ተለያዩ ልበላችሁ። እንግዲህ ኤላ በድጋሚ እሷ ከዚህም በፊት አሲር ጋር ስትጣላ ከሱ ጋር ከኢዝራ ጋር ስትጣላ ምዕራፍ 1 ላይ ካስታወሳችሁ ከአሲር ጋር ወይም ከኤላ ጋር ነበር የምትሆኑ። እሱን በማስመልከት እንግዲህ ድጋሚ ደግሞ ከኤላ ጋር በባለፈው አሲር ጋር ስትጣላ እሱ ጋር ስለነበረች በቃ ወደ እሱ ህይወት ሙሉ ለሙሉ የመጣች መስሎት እሱም ደግሞ የምነግርሻለኝ ነይ ብሎ ቀጥሯት ነበር ማለት ነው። እሷን ጡል እያለች ሊነግራት ሄደችበት ቦታ እንግዲህ እዛ የተፈጠረው ነገር ምንድን ነው እያንዳንዱ ነገር ሰምቶ ነበር ማለት ነው። ምክንያቱም እሱን ለማስተካከል የሞከረችው ወይዘሮ እንትና ማለት ነው ሀና ሆቴል ውስጥ ከቀጠራት በኋላ ኤላ እንግዲህ እንደሚወዳትና እንደሚያፈቅራት የድሮ ፍቅሩ አብሮት እንዳለ ነግሯት ነበረ። እሷ ግን ልትረዳው አልቻለችም አሁንም ማለት ነው። ችግርሽ ምንድን ነው ሀና? ሙሉ ለሙሉ ወደ እኔ ህይወት የመጣሽ መስሎኝ ነው ይሄንን ያቀረብኩልሽ ብሎ እንግዲህ ነግሯት ነበረ። አሲርን እንግዲህ የወይዘሮ ሜላት ጠበቃ አግኝቶ እንግዲህ እሱ ስላመጣው ነግሮት ነበር። ሜላት ግን ሌላ ጠበቃ የላትም ወይ ሌላ የሚያግዛት ሰው የላትም ወይ እያለው ነበር። ማንም የላትም ሜላት ማለት እንግዲህ የሚስቴና እናት ምንም ነገር የላትም ብሎ ተናግሯል ማለት ነው። ይህም በማስመልከት እንግዲህ ጠበቃውም ደግሞ እሺ በቃ ግን አንዳንድ ሰዎች መተው ጠይቀው ስለሜላት አልተናገርኩም፣ ምክንያቱም ምን እንደሚፈልጉ አላውቅም። ማንም ቢጠይቅ ከኔ ውጭ ማንንም ሰው እንዳታምን እና ከወይዘሮ ሜላት ውጭ እንዳትናገር እያለ ይለዋል አሲርም ማለት ነው። እውነት ለመናገር ጎበዝ ጠንካራ እንደሆነች አሁን ላይ አይቼዋለሁ ሜላትን ማለት ነው። የሜላት ታሪክ በጣም ተወርቶ አያልቅም ማለት ነው። ሀናም እንደዛው። ሀና አሁን ላይ ደስተኛ ናት፣ ምክንያቱም አሲር ከጎኗ ሆኖ ቤተሰቦቿንም እያገዘላ ስለሆነ ኤላ ጋን እንግዲህ ከዚህ በኋላ ከአጠገቤ እንዳላይ የራስ ጉዳይ ብለዋለች። አሁን እኮ እኔ
የአሲር ነኝ የማንም አይደለሁም፣ ከአሲር ህይወት ገብቻለሁ። ስለዚህ ከህይወቴ ብትወጣ ምን ይመስልሃል ብለው ነበረ። ኤላም ሊቆርጥ አልቻለም። ይሄ የማን ጥፋት ይመስላችኋል? እዚህ ጋር ሀና ራሷ ናት ያጠፋችው ማለት ነው። ኤላ ምንም ያጠፋው ነገር የለም ብዬ ነው ማስበው ማለት ነው። ኤላ እንግዲህ ያጠፋው አለ ብዬ አላስብም። ምክንያቱም ራሷ ናት ስትጣላ አንዴ ከአሲር ጋር ትሄዳለች፣ አንዴ ከኤላ ጋር ትሄዳለች። ሰላምዬ እንግዲህ ስራዋን እየሰራች ተመችቶኛል እዚሁ ልስራ እያለች ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።